በአስደናቂ ቅጽበት የስኬት ማማ ላይ የተሰየመው ኢትዮጵያዊው ታዳጊ ሚሊዮነር በዛሬው ቪዲዮ በሃያዎቹ መጀመሪያ የእድሜ ጣራ ላይ ሆኖ ያውም በዚህ ስራ በጠፋበት ዘመን ተአምር የመሰለ ስኬት ላይ ያለው ይህ ወጣት ሚኪያስ ሙሉጌታ በዩቲዩብ ስሙ ኢትዮበርስ አስደናቂ የህይወት ጉዞውን አስቃኛችኋለሁ። በተለይ ሚኪያስ ይናገራል፣ እዚህ ደረጃ ላይ ለመድረሴ በህይወቴ የማልሽረው አንድ መርህ አለኝ ይላል። በቪዲዮው መጨረሻ ላይ የምነግራችሁ ይሆናል። ሚኪያስ ከዛሬ 2 ዓመት በፊት ወርሃዊ ደመወዙ 7300 ብር ብቻ ነበር። በወር የሚያገኘው ገቢ ህይወቱን ሊያስቀጥልለት አልቻለም። የሚደንቀው ግን ከ7300 ብር ደመወዝተኝነት ይልቅ ምንም ሳይኖረው ከስራ ገበታ ወጥቶ ስራ ፈላጊነትን ምርጫው ማድረጉ ነው። ሚኪያስ ሙሉጌታ ስራ ሲያቆም አካውንት ውስጥ 140 ብር ብቻ ነበረው። የሚኖረው ተከራይቶ ነውና የቤት ኪራይ ብር ያስፈልገዋል። ሊሰራ የሚችለው ሃይ ኢነርጂ ምግብ ተመግቦ ነው። ሚኪያስ ግን የዕለት ጉርሱን ማሟላት አቅቶታል። ለ3 ተከታታይ ቀን ምግብ የሚባል ነገር ሳልቀምስ አሳልፌያለሁ የሚለን ሚኪያስ አንድ አስደናቂ ውሳኔ ወሰነ። የሚሰራበት ቦታ ሳይኖረው የሚሰራበት ካፒታል ሳይኖረው በልቶ ማደር ባልቻለበት ሁኔታ ምንም ነገር ሳይዝ የተሻለ ገቢ የሚያስገኝለትን ስራ መስራት እንደሚቻል አረጋገጠ። ተአምር ወይም ቀልድ መስሏችሁ ይህ እንዴት ይሆናል ላላችሁ፣ የተሻለ ገቢ የሚያስገኝለትን ስራ መስራት እንደሚቻል አረጋገጠ። ተአምር ወይም ቀልድ መስሏችሁ ይህ እንዴት ይሆናል ላላችሁ፣ ስማርትፎን ወይም ላፕቶፕ እያላችሁ ስራ አጣሁ ካላችሁ እናንተ ቂሎች ናችሁ የሚለው ሚኪያስ እንዲህ ይመልስላችኋል። በእርግጥ እኔ ስልክም ላፕቶፕም አልነበረኝም። የነበረችኝ ለመደዋወያ ያህል በተን ወይም ጠቅ ነበረች። ለዛውም መስራት ስታቆም ባትሪዋን በምላስ ተርሶ የምትሰራ ስልክ ነች። ነገር ግን በሰፈር ወዳለ ኢንተርኔት ጎራ ብዬ የሰው ልጅ ድካም የሚያቀለውን የዘመኑን ቴክኖሎጂ ዲጂታል ማርኬቲንግን ተቀላቀልኩ ይለናል። ሚኪያስ ካፒታል ኖሮት ስራ ባይጀምርም የሚሰራበት ቦታ ባይኖረውም ነገር ግን ሰዎች ሊሸጡት ያዘጋጁትን ማቴሪያል ፕሮሞት በማድረግ ብቻ የተሻለ ገቢ ማግኘት እንደሚቻል አረጋገጠ። ለዛም ነው ቤት ለመከራየት ሳትደክሙ ማስታወቂያ ለመስራት በየአደባባዩ ሳትለጥፉ ከመክፈል አቅማችሁ በላይ ሰራተኛ ቀጥራችሁ ሳትደክሙ ስልካችሁን ቢሮም ካፒታልም ማስታወቂያ ቦርድም አድርጋችሁ ህልማችሁን እውን ማድረግ ትችላላችሁ በማለት እየኖረ ያለውን ይመሰክራል። ሚኪያስ የይቻላል ስሜትን ማሳያ ወጣት ነው። ምክንያቱም በ23 ዓመቱ 2 ማስተርስ መያዝ ችሏል። አንደኛው ማስተርስ ኦፍ ቢዝነስ አድሚኒስትሬሽን ዲጂታል ማርኬቲንግ ሲሆን የተማረውን ነገር ወደ ምድር ያወረደበት ሙያው ነው። ሌላኛው ፎሬክስ ኢንቨስትመንት ማስተርስ ሲሆን በስኮላር ተሸልሞ የዋንጫ ባለቤት የሆነበት ነው። አሁን ምን ላይ ይገኛል ካላችሁ ሶሻል ሚዲያውን ስትበረብሩ ከ20 በላይ ቢዝነሶችን የሚያንቀሳቅስ የአንዳሚያን አካዳሚ ባለቤት፣ የፎሬክስ ትሬዲንግ ሊቅ፣ የሞቀ ፍቅርና ትዳር የገነባም እንዲሁም አፕወርክስ ላይ ኢትዮበርስ ላይ ትልልቅ ቦታ ያለው በ2 ዓመት ውስጥ ከ134 ቪዲዮዎች ለቀው ከ303,000 በላይ ሰብስክራይበሮችን ማግኘት የቻለ ቅንጡ ኑሮ የሚኖር ተስፈኛ ታዳጊ ወጣት ነው። ሚኪያስ ሙሉጌታ በወራት ውስጥ ብቻ ብዙ ሺህ የአሜሪካን ዶላሮችን የሚያገኝ በ2 ወር ውስጥ ብቻ እስከ 2 ሚሊዮን የኢትዮጵያ ብር ኢትዮበርስ በተባለ ቻናሉ እንዳገኘ ይናገራል። ከደንበኞቹ ወይም ከክላይንቶቹ ከፎሬክስ ትሬዲንግ ከአፕወርክና ከሌሎችም ያገኘውን ሳይጨምር ማለት ነው። ወደ መጨረሻው እነግራችኋለሁ ያልኳችሁ ወሳኝ መርህ ስናመራም ከእናንተ ፕላን ወይም ፊውቸር ጋር በተመሳሳይ አቅጣጫ ከሚሄዱ ሰዎች ጋር ሁኑ። ካልሆነ ደግሞ ብቻችሁን ሁኑ። ካልሆነ ግን እናንተን ይጎትቷችኋል። አቬሬጅ መካከለኛ ነው የምትሆኑት። ሚኪያስ የህይወቴ መርህ ተግብሬው ህይወቴ ላይ ለውጥ ያመጣልኝ አባባላለች። ብዙ ሰው ጓደኛ የለህም ብቻህን የምታሳልፈው ይለኛል። እኔ ግን ኢት ኢዝ ሎኒ አት ዘ ቶፕ፣ ከላይ ብዙ ጊዜ ባዶ ነው፣ ብዙ ሰው አይኖርም፣ ከፍ በሉ ይለናል ሚኪ። እናንተም ይህንን አካሄድ መከተል ይኖርባችኋል። ስኬታማ ሰው መሆን እፈልጋለሁ፣ ከአቬሬጅ ሰው የተሻለ መሆን እፈልጋለሁ የምትሉ ከሆነ ከእናንተ እኩል መብረር የሚችሉ ሰዎች ሊኖሩ ይገባል። ካልሆነ ግን ብቻችሁን ብትሆኑ ይሻላል።
አለበለዚያ የትም አትደርሱም ይለናል ወጣቱ ሚሊዮነር ሚኪያስ ሙሉጌታ። ስለዚህ ተስፈኛ ወጣት ሚሊዮነር ይዤላችሁ የቀረብኩት ፕሮግራም ይህንን ይመስል ነበር። በቀጣይስ ስለማን ልስራላችሁ? የማንን ቪዲዮ ስለማን ቢሰራላችሁ ደስ ይላችኋል? ኮሜንት ላይ አጋሩኝ። በቀጣይ ይዤላችሁ የምቀርብ ይሆናል።